የፋኖ ኃይሎች ስትራቴጂካዊ ድሎችን ያስመዘገቡባቸው የአውደ ውጊያ ድሎች እንደቀጠሉ ነው። የብልጽግናው አገዛዝ ፖለቲካዊና ወታደራዊ መዋቅሩ በፍጥነት በመፈራረስ ላይ ይገኛል። በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል የባህር ዳር መስመር ከፍተኛ ውጊያ በመካሄድ ላይ ነው። ከጎንደር ባህር ዳር የሚወስደው ዋና መንገድ በተለያዩ አውደ ውጊያዎች ተወጥሮ ውሏል። የአገዛዙ የአየር ወለድ ኮማንዶ እንዲያስገባ በብአዴን ካድሬዎች ዘንድ ተማጽኖ ቀርበዋል። የወረዳ አመራሮችን ጨምሮ በርካታ የአገዛዙ ኃይል በፋኖ ኃይሎች እርምጃ ተወስዷል። ዝርዝር የአውደ ውጊያ መረጃዎችን ቀጥታ ከግንባር ይዘናል። ብልጽግና ግዙፍ ወታደራዊ ኃይሉን ወደ ትግራይ አቅጣጫ በማሰማራት ላይ ነው። ህወሓት በበኩሉ ያለውን ሙሉ ኃይል በበርካታ ግንባር ባሰለፈበት ሁኔታ ጦርነት ሊከፈትብኝ ነው የሚል መግለጫ ይዞ ወጥቷል። ከዚህ ጋር ተያይዞ በሰሜን ኢትዮጵያ የታየውን የጦርነት ደመና ለመክፈፍ በማለም አደራዳሪው ወደ አዲስ አበባ እየመጡ ነው። ሁኔታዎች ወዴት ያመራሉ? በዜናችን ቃኝተነዋል። የጦርነት ፖሊሲ ባለቤቱ አብይ አህመድ በሱዳን የውክልና ጦርነት ቀጥተኛ ተሳትፎ እንዳላቸው የሚያጋልጡ መረጃዎች መውጣታቸው ቀጥሏል። የአብይ አህመድ የጦር አጋር የሆኑት ጄኔራል መሐመድ ሐምዳን ዳጋሎ ጦር ቤንሻንጉል ውስጥ ኢትዮጵያውያንን ለውትድርና እየመለመሉ ስለመሆኑም ተሰምተዋል። ይህ የትም ያልተሰማ መረጃ የዕለቱ ዜናችን ነው። በሰዓቱ ወደ እናንተ ይደርሳል። የአፍሪካ ቀንድ ጂኦፖለቲካዊ ፍክክር ተጋግሏል። ግብጽ፣ ሳውዲ፣ ኳታርና ቱርክ ሶማሊያን ማዕከል ያደረገ አዲስ ወታደራዊ ግንባር ፈጥረዋል። በሌላ በኩል የካይሮና የአቡዳቢ ገዢዎች በአካል ተገናኝተው መምከራቸው ትኩረት ስበዋል። ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በፋኖ ኃይሎችና በአገዛዙ ጥምር ጦር መካከል የባህር ዳር መስመር ከፍተኛ ውጊያ በመካሄድ ላይ ነው። ከጎንደር ባህር ዳር የሚወስደው ዋናው መንገድ በተለያዩ አውደ ውጊያዎች ተወጥሮ ውሏል። አገዛዙ የአየር ወለድ ኮማንዶ እንዲያስገባ በብአዴን ካድሬዎች ዘንድ ተማጽኖ ቀርበዋል። የወረዳ አመራሮችን ጨምሮ በርካታ የአገዛዙ ኃይል በፋኖ ኃይሎች እርምጃ ተወስዷል። የብልጽግናው አገዛዝ የአማራ ቀጠናዎችን በአማካይ ስፍራ የሚያገናኘውን የደቡብ ጎንደር ቀጠና በርካታ ወረዳዎች፣ ስትራቴጂክ ከተሞች፣ ቁልፍና ስልታዊ ቀጠናዎች ከእጁ በመውጣት ላይ ናቸው። እውነቱ ለአገዛዙ ስትራቴጂክ ስህተት፣ ለፋኖ ኃይሎች ደግሞ አዲስ ምዕራፍ የከፈተ ስትራቴጂካዊ ድል ማግኘት የሚያስችል አቅምና እድል የፈጠሩበት ሆነዋል። ቀደም ሲል መከላከያ ይቆጣጠራቸው የነበሩ ከተሞችን ለቆ መውጣቱን ተከትሎ ኃይሉ የሳሳበት የአገዛዙ ጥምር ጦር በፋኖ ኃይሎች ክፉኛ መመታቱን ተከትሎ በዚህ ቀጠና ያለው የብአዴን ብልጽግና ፖለቲካዊና ወታደራዊ መዋቅር የእዝና ግንኙነት ሰንሰለቱ መበጠሱን የታወቀው ስማዳ፣ እስቴ፣ አንዳቤት፣ ሐሙሲት፣ ደራ፣ ላይጋይንት፣ ንፋስ መውጫ፣ ልጫ፣ ወለላ ባህር፣ አጃ፣ አይሳ፣ ጋሳ የመሳሰሉ ቀጠናዎች የአገዛዙ ፖለቲካዊና የጸጥታ መዋቅር ሙሉ በሙሉ የተናደ ሲሆን እንደ ስማዳ ባሉ ወረዳዎች ደግሞ የወረዳ አመራሮችና በመቶዎች የሚቆጠሩ የሚሊሻና ፖሊስ እንዲሁም የአድማ ብተና ኃይሎች በፋኖ ኃይሎች እርምጃ እንደተወሰደባቸው ተሰምተዋል። የክልሉ ማረሚያ ቤት የሆነው ንፋስ መውጫ ከተማ የሚገኘው ማረሚያ ቤት ግቢ ውስጥ በርከት ያሉ የወረዳ ባለስልጣናት፣ ሚሊሻዎች፣ የማረሚያ ቤት ፖሊስና የአድማ ብተና አባላት ምሽግ ይዘው እንደሚገኙ የጠቆሙት ምንጮች በፋኖ ኃይሎች ተከበው ማደራቸው አገዛዙ በጦር ሄሊኮፕተር ኮማንዶዎችን ወደ ንፋስ መውጫ ከተማ እንዲልክ መጠየቃቸው ተሰምተዋል። በተመሳሳይ የአውደ ውጊያ መረጃ ደብረ ታቦር ከተማ በፋኖ ኃይሎች ከበባ ውስጥ የገባች ሲሆን በአገዛዙ ካድሬዎች በኩል የወጣው መከላከያ ደግሞ እንዲመለስ ቢማጸኑም የባህር ዳር መስመር ከፍተኛ ውጊያ እየተካሄደበት እንደሚገኝ ታውቋል። አድማጭ ተመልካቾቻችን በዚሁ ቀጠና የቀጠለውን የአውደ ውጊያ መረጃ ቀጥታ ከግንባር ወደምናደርስበት መረጃችን እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች፣ ከዚህ በመቀጠል የግንባር መረጃዎችን በቀጥታ ወደምናደርስበት የግንባር ዘገባችን እናመራለን። የዕለቱ የግንባር ዘገባችን በጎንደር ቀጠናዎች ያሉ አፍላ የውጊያ መረጃዎችን ያመላክታል። የአፋብን በላይዝ የሜጀር ጀነራል ውባንተ አባተ ሁለተኛ ኮርና የጎንደር ጠቅላይ ግዛት ህዝብ በጋራ የሚመሩት ውጊያ አድማሱን በማስፋት ላይ ይገኛል። በደቡብ ጎንደር ዞን የሚገኙ ከ13 በላይ ወሳኝ ካምፖች፣ ስትራቴጂክ ከተሞች፣ ስልታዊ ቀጠናዎች በፋኖች የገቡ ሲሆን በተለይም በንፋስ መውጫ፣ ሲማዳ፣ እስቴ ቀጠናዎች የተካሄዱ ውጊያዎች ስትራቴጂካዊ ድሎች የተመዘገቡባቸው ሆነዋል። በደራ ሐሙሲትና በአምባሰብ መካከል በሚገኙ አካባቢዎች ላይ ከትናንት አመሻሽ ጀምሮ ሙሉ ሌሊቱን ከባድ ውጊያ ሲካሄድ ማደሩን የአካባቢው ፋኖዎች ያደረሱ መረጃ ያመለክታል። በዚህም በርካታ የአገዛዝ ወታደሮች ሲገደሉ 3 ወታደራዊ ተሽከርካሪዎችን ከነጫኑት ሬሽንና ወታደር መማረካቸውን ለማረጋገጥ ተችሏል።
ትንቅንቁ ዛሬ የካቲት 3 ቀን ከንጋቱ ጀምሮ እንደ አዲስ ተጠናክሮ መቀጠሉን ከስፍራው አረጋግጠናል። እንደ አካባቢው ምንጮች ደቡብ ጎንደር ዞንና ካሉት 18 ወረዳዎች ከተማ አስተዳደሮች ውስጥ ከግማሽ በላይ የሚሆኑት የውጊያ ግንባር የተከፈተ ሲሆን ከ8 በላይ ወረዳዎች ሙሉ በሙሉ ነጻ ወጥተዋል። በዚህ የውጊያ ፍጥነት ዞኑ ሙሉ በሙሉ በሚባል ደረጃ በፋኖች የመግባት እድሉ እንዳለውም ተገምቷል። ባለፉት 3 ቀናት በአፋብን ጎንደር ጠቅላይ ግዛት እዝ እና የሜጀር ጀነራል ባንታ አባተ ሁለተኛ ኮርስ ላይ የሚገኙ ክፍለ ጦሮች በመቀናጀት ያገዛዙን ሰራዊት አይቀጡ ቅጣት በመቅጣት ደማቅ ድሎችን ማስመዝገባቸውን ቀጥለዋል። በተለይም በአይነቱ ልዩ የሆነው የሲማዳ ወገዳና የሸረፋ ጎዴ ድል ታላቅ እንደነበር ተገልጿል። በሲማዳ ወረዳ ወገዳ ከተማና አካባቢው ለ24 ሰዓት በተካሄደ ኦፕሬሽን የጉና ክፍለ ጦር ስቴሪንሳና ሀገረ ቢዘም ብርጌዶች አገዛዙን የኮንክሪት ምሽግ ሰብረው ከተማዋ ሙሉ በሙሉ ተቆጣጥረዋል። በዚህ ውጊያ በመቶዎች የሚቆጠሩ ያገዛዙ ጥምር ጦር አባላት ሙትና ቁስለኛ መሆናቸውን ከቦታው ማረጋገጥ ችለናል። በርካታ ሰብአዊ ምርኮኞች በፋኖ እጅ የገቡ ሲሆን ወታደራዊ ቁሳዊ ምርኮ 4 ብሬን፣ 1 ስናይፐር፣ 1 ድሽቃና በርካታ የነፍስ ወከፍ መሳሪያዎች በአንድ አውደ ውጊያ ብቻ ገቢ መሆኑ ታውቋል። የሲማዳ ግንባር የአውደ ውጊያ ውጤት የወገዳ ከተማና ስትራቴጂካዊ የሸረፍ ጎዴ ተራራ ሙሉ በሙሉ በፋኖ ቁጥጥር ስር መዋላቸው ተረጋግጧል። በሌላኛው አውደ ውጊያ የስቴ መካነ ኢየሱስ ውጊያ ሲሆን ይህ ግንባር ዘመቻ መንግስት ጥላሁን በሚል ከዚህ ቀደም በጀግነት ተፋርሞ በክብር ተሰዋው ፋኖ ተሰይሟል። በጀግናው አርበኛ መንግስቱ ጥላሁን ስም የተሰየመውና በስቴ መካነ ኢየሱስ የተካሄደው የተቀናጀ ማጥቃት እንደ ሌሎች አውደ ውጊያዎች በአሸናፊነት ተጠናቋል። የጉና ክፍለ ጦርና የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦር በጋራ በመሆን ያገዛዙን ጦር እስከ ደብረ ታቦር ከተማ ድረስ እንዳሳደዱት በግንባር መረጃው ላይ ተመላክቷል። በስቴ መካነ ኢየሱስ ግንባር የተገኘ ድል መካነ ኢየሱስ ከተማ ካገዛዙ ሙሉ በሙሉ ነጻ ሆኖ በአሁኑ ሰዓት በፋኖ ኃይሎች እጅ ገብቷል። በዚሁ ከተማ 87 የፖለቲካ እስረኞች ከግዞት ተለቀዋል። በወታደራዊ ቁሳዊ ምርኮ ደረጃ 5 ብሬን፣ 2 ስናይፐር፣ 2 ድሽቃ፣ 2 ፓትሮል ሙሉ መሳሪያና ተተኳሽ በፋኖ ኃይሎች ገቢ መደረጉን ከግንባር አረጋግጠናል። የካቲት 2 ለካቲት 3 ሌሊቱን በቀጠለው ውጊያ ለባህር ዳር ከተማ ቅርብ በሆነችው በደራ ምድር በአምባሰሜ እስከ ሐሙሲት በተለይም ግብጻዊት ማርያምና ገነት ወንዝ አካባቢ በተደረገው ውጊያ ያገዛዙ ጦር ክፉኛ ተመቶ ወሳኝ ስትራቴጂካዊና ስልታዊ ቦታዎችን ለመውጣት ተገዷል። በውጊያው የጣና አፈሮሃና አምባሶ ብርጌዶች ያገዛዙን ጥምር ጦር በመቁረጥ 360 ዲግሪ ከበባ በመፈጸም ከፍተኛ የተባለ ሰብአዊና ወታደራዊ ኪሳራ እንዳደረሱበት ነው ከፋኖ ምንጮች የደረሰ መረጃ የሚያሳየው። በሌላ በኩል የጋይንት ንፋስ መውጫ ከተማ ነጻ መውጣቷን ለፋኖ አሁናዊ ትግል ምዕራፍ ስትራቴጂካዊ ድል ሆኖ የተመዘገበ ሲሆን የጋይንት ንፋስ መውጫ ከተማ ነጻ መውጣት ከመቄት እስከ ጋሸና ወልዲያ ለሚካሄደው ፍልሚያ ከፍተኛ የስነ ልቦና መነቃቃት የሚፈጥር ሆኗል። በጥቅሉ አገዛዙ የሽንፈት ናዳ በላዩ ላይ እየተወረደበት ባለው በዚህ ጊዜ በፋኖ እየተመዘገቡ ያሉ ድሎች ከወታደራዊ ትርጉማቸው በላይ ፖለቲካዊ ፋይዳቸው የጎላ በመሆኑ ነጻ በወጡ ቀጠናዎች ደረቅ ወንጀሎች እንዳይፈጸሙ ህዝቡ ያሳተፈ ጊዜያዊ አስተዳደር መሰየም እንደሚገባም ተጠቁሟል። አፋብን በበኩሉ ነጻ በወጡ ቀጠናዎች ሰላምና መረጋጋት ለማስፈን ኮማንድ ፖስት ማቋቋምና የጸጥታ ምክር ቤት መሰየም ሰዓት እላፊ አዋጅና ህዝቡን በነቃ ተሳትፎ በብሔራዊ አንድነት ስሜት የመምራት ኃላፊነት ለመወጣት መመሪያዎችን በፍጥነት በማውረድ ላይ መሆኑ ተጠቁሟል። ለቅንብሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ብልጽግና ግዙፍ ወታደራዊ ኃይሉን ወደ ትግራይ አቅጣጫ በማሰማራት ላይ ነው። ህወሓት በበኩሉ ያለውን ሙሉ ኃይል በበርካታ ግንባር ባሰለፈበት ሁኔታ ጦርነት ሊከፈትብኝ ነው የሚል መግለጫ ይዞ ወጥቷል። ከዚህ ጋር ተያይዞ በሰሜን ኢትዮጵያ የታየውን የጦርነት ደመና ለመክፈፍ በማለም አደራዳሪው ወደ አዲስ አበባ እየመጡ ነው። የአስመራ መንግስትና ብልጽግና ከወትሮ በተካረረ መልኩ በግልጽ የጦርነት አውድ እየተካሰሱ ባሉበት በዚህ ጊዜ ህወሓት የቃላት ጦርነቱን ከፍ የሚያደርግ መግለጫ ይዞ ወጥቷል። በመግለጫውም ከፌዴራል ጋር ሌላ ዙር ጦርነት ለመግባት የሚያስችሉ ተጨባጭ ስጋቶች አሉ ብሏል። ህወሓት በመግለጫው የጦራቸው ብልጽግናን በጦረኝነት የከሰሰው የመጨረሻ ላለው ጦርነት በሙሉ አቅም ሙሉ ወታደራዊ ዝግጅት አድርጎ ኃይሉን ወደ ጦር ግንባር ባንቀሳቀሰበት በዚህ ጊዜ መሆኑ ትኩረት ስበዋል። በርካታ አርሚዎቹን ወደ ወልቃይት፣ ጠለምት፣ ራያ፣ አፋር፣ ዋግምራ፣ ከሱዳን መተማና አርማጭሆ እንዲሁም ሰቲት ሁመራ ትይዩ አቅጣጫዎች ባሰለፈበት በዚህ ጊዜ የጦርነት ስጋት አለብኝ ሲል ከሷል። ህወሓት ፌዴራል ከፍተኛ ሰራዊቱን ወደ ትግራይ አስጠግቷል። ሰሞነኛውን ውጊያ ምክንያት በማድረግ መጠነ ሰፊ ሰራዊቱን ወደ ትግራይ በማስገባት ሌላ ዙር ደማዊ ጦርነት ለማድረግ ከፍተኛ ወታደራዊ ዝግጅት ላይ ይገኛል ሲል በአዲሱ መግለጫው የከሰሰበት መንገድ ቀጣዩን ወታደራዊ ፍልሚያ የጀማሪነት ባለቤት አንዱ ለሌላው መፈረጃ መንገድ ሆኖ ተመላክተዋል።
ህወሓት የትግራይ ወጣቶችን በወታደራዊ አፈሳ ወደ ጦር ግንባር በመውሰድ ጭምር በወታደራዊ ስልጠና የመጨረሻ ላለው ጦርነት ወታደራዊ ዝግጅት ሲያደርግ ቆይቶ በመጨረሻም በጠለምት ወታደራዊ ወረራ በማድረግ ቀዳሚውን ሽንፈት ካስተናገደ በኋላ በመልሶ ማጥቃት ወታደራዊ ስምሪት አድርጓል። በተመሳሳይ ብልጽግናም ለተጨማሪ ጦርነት ወታደራዊ ዝግጅት ሲያደርግ ቆይቶ ከሰሞኑ በይፋ ከፍተኛ ጦሩን ወደ ህወሓት መገኛ ቀጠናዎች በማሰማራት ላይ ነው። ይህም ሁለቱ ጦረኞች ህወሓትና ብልጽግና ሌላ ዙር ጦርነት ውስጥ ለመግባት የመጨረሻው መጀመሪያ ምዕራፍ ላይ መድረሳቸውን ያመላክታል። በዚህ የጦርነት አውድ የሚገኘው ህወሓት ከብልጽግና ጋር ተባብሮ ያፈረሰውን የፕሪቶሪያ ስምምነት ተመርኩዞ የትግራይ ህዝብን ለጦርነቱ ደጀን እንዲሆነው በማቀድ በተለመደው ፕሮፓጋንዳ የትግራይ ህዝብና ህወሓት ለሰላም የማይናወጥ መርህ ያለውና ሰላምን ለማረጋገጥ ትልቅ ዋጋ የከፈለ ነው ብለዋል። ቀጠል አድርጎም ልዩነቶችን ሁሉ በውይይትና በሰላማዊ መንገድ ለመፍታት ጥረት ማድረጉን ገልጾ ፌዴራሉ ግን ከሱ በተቃራኒው ተጉዞ የሁለተኛ ዙር ጦርነት ትንኮሳ ፈጥሯል ሲል በጠለምት ቀድሞ የጀመረውን ወታደራዊ ወረራ አለባብሷል። ህወሓት የፕሪቶሪያው ስምምነት ተግባራዊ እንዲሆን የአፍሪካ ህብረት ፓናል እንዲጠራ የስምምነቱ ወቅታዊ ሁኔታና ሂደት እንዲገመገም ሲጥር መቆየቱንም ተርኳል። ህወሓት ራሱን ቅዱስ ፌዴራሉን እርኩስ አድርጎ በገለጸበት በዚህ መግለጫው ላይ ከድርጅታዊ አፈጣጠሩ ጀምሮ አሁን ድረስ ያረጀበትን የአማራ ርስቶችን የመውረር ፕሮጀክቱን በመቀጠል 40% ሲል የገለጸውን የትግራይ ሉዓላዊ ግዛት በአማራ ኃይሎች እንደተወረረበት አድርጎ ጠቅሶ ከሷል። የጦርነቱን አይቀሬ ገጽታ የሚያሳየውም ይህ የመግለጫው ክፍልና መሬት ላይ የሚታዩ እውነታዎች ናቸው። ህወሓት አሁንም ለጦርነት የተዘጋጀው ወልቃይትና ራያን በመውረር የመገንጠል ግቡን ለማሳካት ነው የሚሉ የስጋት ትንተናዎች መሰማታቸው እንደቀጠለ ነው። በቅርቡ በጠለምት ወታደራዊ ወረራ ባደረገ ጊዜ ሽንፈት ስለገጠመው ተከታታይ ወታደራዊ ግምገማ ሲያደርግ ሰንብቶ በሙሉ አቅም ወደ መልሶ ማጥቃት ለመግባት ከፍተኛ ኃይሉን ወደ ግንባር አንቀሳቅሷል። ይህ በእንዲህ እንዳለ የህወሓትና ብልጽግና እንዲሁም የአስመራ መንግስት በተመሳሳይ ሰዓት የቃላት ጦርነት ውስጥ ባሉበት በዚህ ሰዓት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ወደ አዲስ አበባ ሊመጡ መሆኑ ተሰምተዋል። የዋና ጸሐፊው ጉዞ ዓላማ በ39ኛ የአፍሪካ ህብረት የመሪዎች ጉባኤ ለመታደም ነው። እርሳቸው የሚመሩት ተመድ በፕሪቶሪያው ስምምነት ከነበረው የታዛቢነት ሚና ባለፈ በሰሜን ኢትዮጵያ የህወሓትና ብልጽግናን እንዲሁም የአብይ አህመድና የኢሳያስ አፈወርቂን የጦርነት ዝግጅት በመከታተል ጦርነቱ ከመፈንዳቱ በፊት ችግሩ በንግግር እንዲፈታ የማሳሰቢያ መግለጫዎችን ሲሰጥ ቆይተዋል። የጠለምቱን የህወሓት ወታደራዊ ወረራ ተከትሎ አንቶኒዮ ጉተሬስ ሁሉም ወገኖች አደብ እንዲገዙ ልዩነቶቻቸውን በሰላማዊ ውይይትና መተማመንን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ ማቅረባቸው ይታወሳል። ከዚህ መግለጫ አስቀድሞ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ማድረጋቸው አይዘነጋም። ጉተሬስ ይህንን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ በኩል በወጡት መግለጫ ነበር። ጉተሬስ በሁለቱ ሀገራት መካከል የተፈጠረው ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት ማስጠንቀቂያ ሰጥተው እንደነበር ይታወሳል። እንዲያም ሆኖ ከተመድና ከአውሮፓ ህብረት እንዲሁም ከአፍሪካ ህብረት ማሳሰቢያዎች አቅም በላይ የሆነው የጦርነት ዝግጅት ሊፈነዳ ጫፍ ላይ ደርሷል። የአስመራ መንግስትና የብልጽግና እንዲሁም የህወሓት ክስ በቀጠለበት በዚህ ሰዓት ዋና ጸሐፊ ወደ አዲስ አበባ የሚያደርጉት ጉዞ ልዩ ትኩረት ስበዋል። የተመድ ተጽዕኖ ፈጣሪነት በዓለም መድረኮች እያነሰ በመጣበት ወቅት ዋና ጸሐፊው ለማደራደር የሚያሳዩት ተነሳሽነት ጦርነቱን ከመጀመር የሚያስቀረው አይመስልም። እንዲያም ሆኖ አሜሪካና እስራኤል በአፍሪካ ቀንድ ካላቸው ብርቱ ፍላጎት አኳያ የሳውዲና የተባበሩት አረብ ኤምሬቶችን የወታደራዊ ፍክክርና ተጻራሪ ፍላጎት በመግታት የአዲስ አበባና አስመራ ግዢዎችን ከጦርነት የማስቆም ምድራዊ እድል እንዳላቸው የፖለቲካ ታዛቢዎች እምነት ነው። የጦርነት ፖሊሲ ባለቤቱ አብይ አህመድ በሱዳን የውክልና ጦርነት ቀጥተኛ ተሳትፎ እንዳላቸው የሚያጋልጡ መረጃዎች መውጣታቸው ቀጥለዋል። በዛሬው ዕለት ሮይተርስ ይዞት በወጣው ዘገባ ላይ እንደተመለከተው የጦርነት ፖሊሲ ባለቤቱ አብይ አህመድ ኢትዮጵያዊ ዜግነት ያላቸው ሰዎችን ጭምር ለወታደራዊ ስልጠና በመመልመል ለሱዳን ፈጥኖ ደራሽ ኃይል ቅጥረኛ ተዋጊ እንደሚያደርግ ነው። ከዚሁ የሮይተርስ ዘገባ ቀደም ብሎ አፍሪካን ኢንተለጀንስ ተመሳሳይ ይዘት ያለው ዘገባ ማውጣቱ ይታወሳል።
የዛሬው የሮይተርስ ዘገባ የብልጽግናው አገዛዝ በአጎራባች ሱዳን ውስጥ በቀጠለው ጦርነት ከሱዳን ብሔራዊ ጦር ጋር እየተዋጋ ለሚገኘው ለሱዳን ፈጥኖ ደራሽ ጦር በሺዎች የሚቆጠሩ ተዋጊዎቹን እንዲያሰለጥን ሚስጥራዊ ካምፕ እንዳዘጋጀ በዝርዝር አጋልጧል። በሱዳንና በኢትዮጵያ ድንበር አካባቢ የተጋረጠው አዲስ ወታደራዊ ስጋት እየተባባሰ በመጣበት በዚህ ጊዜ ዓለም አቀፍ ሚዲያ ይዞት የወጣው ዘገባ ትኩረት የሚስብ ሆኗል። የአብይ አህመድ የጦር አጋር የሆኑት ጀነራል መሐመድ ሀምዳን ዳጋሎ ሄሚቲ ጦር ቤንሻንጉል ውስጥ ኢትዮጵያውያንን ለውትድርና እየመለመሉ መሆኑ የብልጽግናውን አገዛዝ የጦርነት ፖሊሲ ቀጠናዊ ባህሪ ያሳየ ሆኗል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አቅጣጫውን በመቀየር ወደ ኢትዮጵያ ድንበር መቃረቡ በቀጠናው ላይ አዲስ የፖለቲካና የወታደራዊ ውጥረት ፈጥሯል። በተለይም በሰሜን ዳርፉር የምትገኘው አልፋሽር በዳጋሎ ጦር መውደቋን ተከትሎ ውጊያው ወደ ሱዳን መካከለኛው ክፍልና ወደ ምስራቃዊ ድንበር በማቅናቱ የአልቡርሃን ኃይል ብርቱ ስጋት ላይ ወድቋል። በኢትዮጵያ አዋሳኝ ድንበሮች ወሳኝ ከተሞችን ጭምር በውጊያ አጥተዋል። ይህም በኢትዮጵያ ላይ ቢያንስ በአየር ጥቃት ጦርነት ሊቀሰቀስ እንደሚችል የሚያሰጋ ሆኗል። የአልቡርሃን ጦር ብልጽግና ከተባበሩት አረብ ኤምሬትስ ጋር ያላትን የጠበቀ ግንኙነትና ለአማጺው የሄሚቲ ጦር አዲስ የጦር መሳሪያና የስንቅ አቅርቦት መስመር ከፍታለች የሚል ብርቱ ስጋቱን በደጋፊ ሚዲያዎቹና በጀኔራል መኮንኖቹ በኩል ሲገልጽ ቆይተዋል። የብልጽግናው መንግስት በቤንሻንጉል ከሚገኙት የበርታ ማህበረሰቦች ታጣቂዎችን ለዳጋሎ ጦር እየመለመለ መሆኑ ደግሞ ሁኔታውን የከፋ አድርጎታል። የአፍሪካን ኢንተለጀንስ በቀደመ ዘገባው በኢትዮጵያ የሚገኘው የበርታ ማህበረሰብ በሱዳን ብሉ ናይል ግዛት ከሚገኘው SPLMN ተፋላሚ ጋር የረጅም ጊዜ አጋርነት እንዳለው በመጥቀስ ከዚሁ ማህበረሰብ ለዳጋሎ ጦር ተዋጊዎችን የመመልመል ጥረቶቹ እንዳሉ ምንጮቹን ጠቅሶ ዘግበዋል። ይህንን ስጋት ይበልጥ ያበረታታው በቤንሻንጉል ጉሙዝ ክልል መንግ በተባለ ስፍራ ለፈጣን ድጋፍ ኃይሎች ማለትም ለጀኔራል መሐመድ ሀምዳን ዳጋሎ ጦር ወታደራዊ ማሰልጠኛ ተቋቁሟል የሚለው መረጃ መሆኑም ታውቋል። እንደ አልጀዚራ ያሉ መገናኛ ብዙሃን የሱዳን መንግስት ምንጮችን ጠቅሰው እንደዘገቡት በዚህ ማዕከል ውስጥ እስከ 10,000 የሚደርሱ ተዋጊዎች ስልጠና እየወሰዱ ሲሆን የጦር መኪናዎች፣ የመድፍ መሳሪያዎችና የመገናኛ ዘዴ መጥለፊያ መሳሪያዎች መኖራቸው ተገልጿል። ይህ ስፍራ ከህዳሴ ግድቡ ጥቂት ኪሎ ሜትሮች ርቀት ላይ የሚገኝ መሆኑ ደግሞ ለኢትዮጵያ ብሔራዊ ደህንነት ከፍተኛ ስጋት ፈጥሯል። የሱዳን ጦር ይህንን መረጃ በመጠቀም በግድቡ ላይ የአጸፋ እርምጃ ሊወስድ ይችላል የሚል ስጋት በጉዳዩ ተከታታዮች ዘንድ ተፈጥሯል። የሆነው ሆኖ የተባበሩት አረብ ኤምሬቶች የውጭ ሀገራት ወታደሮች ማሰልጠኛ የጦር ሰፈር በኢትዮጵያ እንዲገነባ ፈቃድ የሰጡት አብይ አህመድ ሲሆኑ ግንባታውን በቤንሻንጉል ጉሙዝ ካማሽ ዞን በዳቡስ ወንዝ አቅራቢያ በመከናወን ላይ ይገኛል። ሮይተርስ ይህንን መረጃ የሚያጋልጥ ዘገባ ይዞ መውጣቱ ደግሞ አጀንዳው ጎልቶ እንዲወጣ አድርጎታል። ወታደራዊ ማሰልጠኛው ለሱዳን የውክልና ጦርነት የቅጥረኛ ወታደሮች ማሰልጠኛ እንደሆነ ከዚህ ቀደም መዘገባችን ይታወሳል። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል በዳቡስ ወንዝ አቅራቢያ እየተቋቋመ ያለው ይህ የተባበሩት አረብ ኤምሬቶች ወታደራዊ ማሰልጠኛ ካምፕ የመከላከያ ሰራዊት የወታደራዊ መረጃና ደህንነት መምሪያ ኃላፊው ጀኔራል ጌታቸው ጉዲና በሚስጥር እንደሚመሩ ታውቋል። ከቦታ መረጣና ጥናት ጀምሮ የኤምሬቶች ባለሙያዎች እጃቸው እንዳለበት ቀደም ባሉ ወታደራዊ ዘገባዎቻችን ላይ መረጃውን ማድረሳችን ይታወሳል። የአፍሪካ ቀንድ ጂኦ ፖለቲካዊ ፍክክር ተጋግሏል። ግብጽ፣ ሳውዲ፣ ኳታርና ቱርክ ሶማሊያን ማዕከል ያደረገ አዲስ ወታደራዊ ግንባር ፈጥረዋል። በሌላ በኩል አልሲሲ ከሼክ መሐመድ ቢን ዛይድ መምከራቸው ትኩረት ስቧል። ሶማሊያን ማዕከል ያደረገው የአፍሪካ ቀንድ ጂኦ ፖለቲካዊ ፍክክር ተፋፍሟል። ወታደራዊ ውጥረቱም በመጨመር ላይ ነው። በሶማሊያ ጉዳይ እስራኤልን እንፋለማለን ያሉት ግብጽ፣ ሳውዲ፣ ኳታርና ቱርክ እያንዳንዳቸው በተናጠል ከሶማሊያ ጋር ወታደራዊ ስምምነቶችን በማድረግ በሶማሊያ ምድር ግንባር ፈጥረዋል። በትናንትናው ዕለት አራተኛው ወታደራዊ ስምምነት በሳውዲ አረቢያ ሪያድ ሶማሊያ መካከል ተፈርመዋል። እስራኤል ለሶማሌላንድ ሀገራዊ እውቅናን በመስጠቷ ክፉኛ የተበሳጨችው ሶማሊያ ከሳውዲ ጋር አዲስ ወታደራዊ ስምምነት በሪያድ ፈርማለች። የተጠናከረ ማዕከላዊ መንግስት የሌላት ሶማሊያ ህልውናዋን ለማስቀጠል ከዚህ ቀደም በተመሳሳይ ከሌሎች ሀገራት ጋር ወታደራዊ ስምምነት ተፈራርማ ነበር። ሶማሊያ ከቱርክና ኳታር እንዲሁም ከግብጽ ጋር የተናጠል የሁለትዮሽ ወታደራዊ ስምምነቶችን አድርጋለች። ትናንት ከሳውዲ ጋር የተደረሰው አዲስ ወታደራዊ ስምምነት አራተኛው ነው።
ሀገራቱ በተናጠል ከሶማሊያ ጋር ወታደራዊ ስምምነቶችን ከመፈራረማቸው ባሻገር እርስ በርሳቸውም እየመከሩና ሶማሊያን ማዕከል ባደረገ መልኩም አዲስ ወታደራዊ ግንባር በመፍጠር እየተባበሩ ይገኛሉ። ከሳውዲ ጋር የተደረሰው ስምምነት ወታደራዊ ትብብርን ለማጠናከር የሚል ይዘት ያለው የመግባቢያ ስምምነት ነው። አንደኛው ስምምነት ቀይ ባህርን ይመለከታል። ሳውዲ አረቢያ በሌላኛው አቅጣጫ ቀይ ባህርን በረጅሙ ትጋራለች። አሁን በቀጠናው ውጥረትን የጫረው የእስራኤል ለሶማሌላንድ ሀገራዊ እውቅናን መስጠት ነው። እስራኤል ከእውቅናው ባለፈም በሶማሌላንድ የቀይ ባህር ዳርቻ ወታደራዊ ቤዝ ሊኖራት ይችላል የሚለው ጥርጣሬ የሶማሊያን፣ የሳውዲን፣ የቱርክን፣ የኳታርንና የግብፅን አዲስ ወታደራዊ የጥምረት ግንባር አሳይተዋል። እነዚህ አራት ሀገራት ሶማሊያና ቀይ ባህር ላይ ትኩረታቸውን አድርገው በመስራት ላይ ናቸው። ይህ በእንዲህ እንዳለም የግብፁ ፕሬዝዳንት ባለፉት 2 ቀናት ከቱርኩ ፕሬዝዳንትና ከሶማሊያው ፕሬዝዳንት ጋር በካይሮ ከመከሩ በኋላ በትናንትናው ዕለት ወደ ተባበሩት አረብ ኤምሬት በማምራት ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር ተገናኝተው መምከራቸው በቀጠናው ትኩረት ስበዋል። አልሲሲ የሱዳን የውክልና ጦርነት ከጀመረበት ጊዜ ወዲህ ከረጅም ጊዜ የግብፅ ወዳጅ ኤምሬትስ ጋር ተቃቅረዋል። አልሲሲ በአንድ ወቅት የተባበሩት አረብ ኤምሬትስን በስም ሳይጠቅሱ ብሔራዊ ደህንነታችንን አደጋ ላይ ጥለው ሀገራችንን ሊያፈርሱ ከሚሏቸው ሀገራት መካከል አንዷ መሆኗን ጠቁመው ነበር። ና ክብራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር